ሰላማት ተመስገን ዳዊት ንሓራምሬ ተቃላሳይስ መቐላቱ ሪና የለና ቪዲዮ ሰርሕሎ ባዕሉን ኣብ መቐለ ኮይኑ ማለት እዩ። ስለዚ ተመስገን ዳዊት መቐለ ብምታው ኣነ ደስ ይልኒ። መጀመሪያ ልትቀበላት ነበረ ከእስራኤል በፊት ኢትዮጵያ ልትቀበላት ነበር ሶማሊላንድን። ስለዚህ ኢትዮጵያና ሶማሊያ የነበራቸው ግንኙነት እየሻከረ የአብይ አህመድ የባህር ፍላጎት ነው እንደዚህ እያደረገ ያለው። እኛ ሳንፈቅድ ባህር ማግኘት አይችልም፣ በርበራን ማግኘት አይችልም እየተባለ ሰላማት ተመስገን ዳዊት ናይ ሓራምሬ ተቃላሳይስ መቐለ ኣትዩ ሪና የለና ቪዲዮ ሰርሕሎ ባዕሉን ኣብ መቐለ ኮይኑ ማለት እዩ። ስለዚ ተመስገን ዳዊት መቐለ ብምታው ኣነ ደስ ይልኒ። ንምንታይ ወልኒ ምንም ትርጉም የብሉን እዚ ናይ ሓራምሬት ቃልሰስ በቃ ምንም ትርጉም የብሉን። ጭቆና እንተኮይኑ ጭንቋንካ ምስ ቤተሰብካ ምስ ዓሌልካ ዓድኻ እንዶ ይሕሸካ እንዴት ትጭቆና ወኾንካ ዋላ ትጣለሶም ኮይኻ እምበር ናብዚ ንበረኻ ውፅኦም ከም ደስተኦም ገብሩኻ ከም ደስተኦም ሓይንዕኦስ ኣፈራሪሖም እዮም ከይትሰርሕ ከይትቃወም ገለመለ ገለ ኢሎም ኣፈራሪሖሞ ይሰምዕ ዲ ሰብኣይ ምስ ሕወሓት ተስማዕሚዑ መቐለ ኣትዩ። ኣነ ብጣዕሚ ደስ ይብኒ ብምእታው ዋላት ደስ ይብኒ። ኩለና ሰቃ ዛ ይቐርኒ ዓድና ክንኣቱ ኢና ዝበቃ ፍሉጥ እዩ። ኣነ ዋላ ከምዚ ዝኸድዎ ዘለዎ ካይዳ ተኸይዶም ከይዳ ዓደይ ከኣት ኣይግድሸንን ኣይምልከተንን ከኣት ዓደይ ማለት እዩ። ካብዚኦም ሓራምሬ ዝበሃሉ ክለቅቕ ኣብስሩ ወይ ከዓ እዚኦም ማሓለፍቲ ዝኸድዎ ካይዳ ከስተኻኽሉ ኣለዎም። ተስተኻኺሎም ኩሉ ሻዕነ ኣብ ጎኖም እየ ምስኦም እየ እዚ ተስተኻኺሎም ግን ኣነ እውን ዓደይ ከኣት ምጭቋኑ ኣብ ዓደይ ዝሕሸኒ ማለት እዩ። ተመስገን ዳዊት ከዓ ጽቡቕ ኣማራጭ ከመሬትካ ጽቡቕ ዕድል ይግበረልካ ይብለካ ማለት እዩ። ቴንክ ዩ። ሶማሊያ ሀገረ ሶማሊያ እየደገፈቻቸው ነው ተብለው የሚታሙት ሶስት የኢትዮ ሶማሊ የኢትዮጵያ ሶማሊያ ክልል ማለት ነው አደረጃጀቶች አሉ፣ ድርጅቶች አሉ። ድርጅቶቹ ትልቅ ታሪክ ያላቸው፣ ትልቅ እድሜ ያላቸው፣ በጣም ረጅም እድሜ ያላቸው ድርጅቶችም አሏቸው። እንደነ ኦብነግ ያሉ የኦጋዴን ብሔራዊ ንቅናቄ ግንባር የሚባል ማለት ነው። ይሄ እንግዲህ የኦጋዴን ብቻ ሳይሆን ሌሎች ሶስት ናቸው በአጠቃላይ። እነዚህ ሶስቱ አንድ ጥምረት ፈጥረው በጥምረቱ ስር አንድ ትልቅ ጥያቄ ጠይቋል። ይሄ አሁን የምነግራችሁ ኢትዮጵያ ምን ደረጃ ላይ እንዳለች የሚያሳይ ነው ማለት ነው። በቀላሉ ስንነግራት ነበረ ትግራይን ነፍጎ ትግራይን ነጥሎ በመምታት ኢትዮጵያ ማዝለቅ አይቻልም። አባቶቻችን ሲናገሩት እንደነበረም ትግራይ ላይ የሚጀመር መሪዎቻችን ሲናገሩት እንደነበረም አሁን ሪሰንትሊ ትግራይ ላይ የሚጀመረው ጦርነት በትግራይ ላይ የሚቋጭ አይደለም እየተባለ ነበር። ኢትዮጵያ መጠበቅ የነበረባት ታሪክ ሳትጠብቅ በመቅረቷ ህዝብ እንደ ህዝብ ያመናትን ዜጋ በመጨፍጨፏ እና በማስጨፍጨፏ አሁን ወዳለችበት አዘቅት ገብታለች። አማራ ክልል ላይ ምን እንዳለ ታውቃላችሁ። ኦሮሚያ ላይ ምን እንዳለ ታውቃላችሁ። ትግራይ ላይ ምን እንዳለ ታውቃላችሁ። ሶማሊያ ደግሞ አሁን እገነጠላለሁ እያለች ነው። ክልል ሶማሊያ የሶማሊ ክልል እገነጠላለሁ እያለች ነው። የመገንጠል ጥያቄ በግላጭ አቅርበናል ይላሉ። አዲስ እንቅስቃሴም በምስራቅ ኢትዮጵያ ጀምረናል ይላሉ። ሶስት ድርጅቶች ናቸው ጥምረት የፈጠሩት። አንደኛው ኦብነግ ነው፣ የኦጋዴን ብሔራዊ ነፃነት ግንባር ነው ትንታኔው። ሁለተኛው ኮንግረስ ፎር ሶማሊ ኮዝ ነው። ሶስተኛው ሶማሊ ሪጂናል ዲሞክራቲክ አላያንስ ነው። እነዚህ ሶስቱ አንድ ላይ ሆነው ሶማሊያ የምትባል ኢትዮ ሶማሊ የምትባል ክልል የኢትዮጵያ ሶማሊ የምትባል ክልል እንደ ሀገር ሆና እንድትቆምልን ነፃነቷ እንድታረጋግጥ እንፈልጋለን። የራስን እድል በራስ የመወሰን መብታችን ይከበርልን። ይሄ ህገ መንግስት ነው። አናከብርም ካላችሁ ደግሞ ህገ መንግስቱ ጥሳችኋል ማለት ነው። እኛ ማክበር በምንችለው እናከብራለን ይላሉ። እንግዲህ እንደዚህ ብለው ሲናገሩ ሀገረ ሶማሊያ ጎረቤት የኢትዮጵያ ጎረቤት ማለት ነው። ሶማሊላንድ የምትባል አንድ ግዛት የነበረችው የሶማሊ ግዛት የነበረችው ክልል ሆና ስትቆጠር የነበረችው በሶማሊያ እስራኤል እንደ ሀገር ስትቀበላት አሜሪካም የደገፈችውን ያክል ስትደግፋት ሶማሊያ ሀገረ ሶማሊያ
በሰፊው የዲፕሎማሲ ስራዎች እየሰራች ከርማለች። ኢትዮጵያም ደግሞ መጀመሪያ ልትቀበላት ነበረ። ከእስራኤል በፊት ኢትዮጵያ ልትቀበላት ነበር ሶማሊላንድን። ስለዚህ ኢትዮጵያና ሶማሊያ የነበራቸው ግንኙነት እየሻከረ የአብይ አህመድ የባህር ፍላጎት ነው እንደዚህ እያደረገ ያለው፣ እኛ ሳንፈቅድ ባህር ማግኘት አይችልም፣ በርበራን ማግኘት አይችልም እየተባለ ሲነገር ነበር። እነ ግብፅ፣ እነ አረብ ሊግ እና ሌሎች ሀገሮች መግለጫ ያወጡበት ነበረ። አሁን ሶማሊያ የራሷን ችግር ችላ ኢትዮጵያ ውስጥም አንድ አይነት ልክ ሶማሊያ እንደ ሀገር ፌስ እያደረገችው ያለችውን ችግር ልክ እንደዛ ኢትዮጵያ ውስጥም መፍጠር አለብኝ ያለች ይመስላል። ማለት እነዚህ ሶስቱ ቅድም የጠቀስኳቸው ድርጅቶች ሶማሊያ እንደምታግዛቸው ይታወቃሉ። እንደዛ ይታወቃል። ስለዚህ ሶማሊያ ሀገር እንሆናለን፣ ነፃነት እንፈልጋለን የሚሉ በኢትዮጵያ ውስጥ ፈጠረች ማለት ነው። ኢትዮጵያ በምስራቅ አካባቢም ሌላ ችግር ተፈጠረባት ማለት ነው። የራስን እድል በራስ የመወሰን መብታችን እንጠቀማለን ይላሉ። ዋና ዋና ነጥቦች ጥምረት ፈጠርንባቸው ያሉት ዋና ዋና ነጥቦች፣ አንደኛ የድርድር ቦታ ተዘግቷል ይላሉ። ምክንያቱም ጠይቀናል፣ ለምነናል፣ አሁን የድርድር ቦታ ኮታው ተዘግቷል ይላሉ። ስለዚህ ጥምረት ፈጥረን ህዝባችን ነፃ ማውጣት አለብን ይላሉ። ሁለተኛ የህልውና አደጋ ገጥሞናል ይላሉ። የህልውና አደጋ ገጥሞናል። አንደኛው ህዝባችን እየተገለለ ነው። ህዝባችን እየተገለለ ነው። እያገለለችው ነው ኢትዮጵያ ነው። ኢትዮጵያ በፖለቲካዊ ተሳትፎ የለም፣ በልማት ተሳትፎ የለም፣ በሌላም የለም። ህዝባችን እየተገለለ ባለበት ሆነን ከኢትዮጵያ ጋር ተደራድረን ተነጋግረን ህዝባችን እናስተዳድራለን የሚል እምነት የለንም ይላሉ። ይህ እንግዲህ የተገለሉ ህዝቦች ብዙ ናቸው። የትግራይ ህዝብም እንደዛ ነው። አፋርም እንደዛ ነው። ከምስሌኔዎቹ በስተቀር አፋርም እንደዛ ነው። አማራም እንደ ህዝብ ተገለዋል። ፋኖ እየታገለ ያለው ለዛ ነው። ኦሮሞም ተመችቶታል ብዬ አላምንም። ስለዚህ እውነታቸውን ነው አሁን እየጠየቁት ያለው ያስብላል። ሁለተኛው የህልውና አደጋ ገጥሞናል፣ እየተገለለ ነው፣ ህዝቡ እየተገለለ ነው ባሉበት ወቅት ሁለተኛ ያነሱት ዲሞግራፊክ ቼንጅ እየተሰራ ነው። ቃል በቃል ካነሱት ኦሮሚያ የሶማሌን መሬት እየወሰደች ነው ይላሉ። በኦሮሚያና በሶማሌ መካከል የመሬት ግጭት እንደነበረ አውቃለሁ። እዛ አካባቢ ስለነበርኩ አውቃለሁ። በኦሮሚያና በሶማሌ የመሬት ግጭት ነበረ። መሬትን ድንበርን መሰረት ያደረጉ ግጭቶች ነበሩ። በአብዲኢሌ ጊዜም ነበር። በአብዲኢሌ ጊዜ ነበረ የሶማሌ ልዩ ኃይል እና የኦሮሚያ ልዩ ኃይል ጦርነት ነበር። ውጊያዎች ነበሩ። እዚህም እዛም ውጊያዎች ነበሩ የምናቃቸው። ወደ ኤረር አካባቢ ሂደን ሪሰርች ለመስራት በሄድንበት ወቅት እንደዛ አይነት ነገር አለና ተመለሱ ተብለን የተመለስንበትን አውቃለሁ። ሐረማያ ዩኒቨርሲቲ በነበርኩበት ማለት ነው ነበረ። እና ይህንን ማስቆም አልቻሉም። በየጊዜው ዛሬ ይቆማል ሲባል እየገፉ መጥተዋል። ለዚህ መሬታችን ጂኦግራፊክ ቼንጅ እያደረጉበት ነው። ጂኦግራፊክ ቼንጅ እያደረጉበት ነው ይላሉ። ጂኦግራፊክ ቼንጅ የድንበር መገፋፋት መሰረት አድርገው ያሉት ቢሆንም ዲሞግራፊክ ቼንጅም እያደረጉ ነው ይላሉ። ያፈናቀሉት ህዝብ ከመመለስ ይልቅ ህዝብ አፈናቅሎ ህዝብ እየከተቱበት ነው፣ እያሰፈሩበት ነው። እነዚህ ሁሉ ሶስቱም ያያቸዋቸው አንደኛ የህልውና አደጋ የማግለል ሴራ ነው፣ የዲሞግራፊክ ቼንጅ ነው፣ የጂኦግራፊክ ቼንጅ ነው። እነዚህ ሶስቱ ትግራይ ላይ ያሉ፣ እነዚህ ሶስቱ አፋር ላይ ያሉ። አፋርማ ጭራሽ ነው የለም ነው የተባለው። ምክንያቱም አሰብ የወሎ ነው አለ አባዱላ። አንዳንዱ ደግሞ አፋር የሚባል የለም፣ ኦሮሚያ ኩሽ ስለሆነ አፋር ኦሮሚያ ባለቤቱ ናት፣ እስከ ኩሽ እስከ ማን ነው እስከ አዋሽ ድረስ ይመጣል ምናምን ይላሉ። በኦሮሞ ህዝብ ሲነግዱ ነው። የኦሮሞ ህዝብ እንደዛ አይልም።
በአማራ ህዝብ የሚነግዱም ሴም ቲንግ እነ ጭፍራ እነ ጃራ የኛ ናቸው ይላሉ እና ሰሐይታ የኛ ናቸው ይላሉ። እየገፉ ለመምጣት እንጂ ደግሞ ወሎ ነው አፋር የሚባል አልነበረም ይላል። ወደ ትግራይ ስትመጡ 48% የትግራይ መሬት ፌደራል መንግስት ይዞታል። አማራ ክልል እንደው መሳሪያ ነው። ወደ አማራ ክልል ወስደነዋል ነው የተባለው። የትግራይ መሬት ለመቀማት ነበረ እያንዳንዱ ብሔር ብሔረሰብ አብይ ተነስ ሲለው የተነሳው። አሁን አብይ ተነስ ሲለው የማን መሬት ይቀማ ይሆን የሚል ጥያቄ እንደሚኖር አልጠራጠርም። ስለዚህ ትግራይ ላይ ጂኦግራፊክ እና ዲሞግራፊክ ቼንጅ ለማድረግ ህዝቡን አግልሎ የህዝቡን ህልውና መፈታተን የነበረም ነው ያለም ነው። የሚዘልቅ ግን አይደለም፣ የሚዘልቅ አይደለም። ስለዚህ ሶማሊያ ላይ ብቻ ሳይሆን ትግራይም ላይ ያለ ነው ለማለት ፈልጌ ነው።